ሰላም የእግዚአብሔር ቤተሰቦች እግዚአብሔር ረድቶን ባለፉት 2 ዓመታት ለፋሲካ 1 ኩንታል በማለት የተጀመረው ዘመቻ ከ1 ሚሊዮን ኩንታል በላይ በማሰባሰብ ከየቦታው ተፈናቅለው በደብረ ብርሃን ለሰፈሩት ተፈናቃይ ወገኖቻችን ከደብረ ምሕረት ቅዱስ ሚካኤል በጎ አድራጎት ተበርክቷል። በተጨማሪም 6 ለእርድ የሚሆኑ በሬዎችን ዘይትና 500 ብርድ ልብሶች በበጎ አድራጎት አስረክቧል። በዚህ ዓመት እንዳለፉት 2 ዓመታት 1 ኩንታል ለፋሲካ እንድታበረክቱልን የቅዱስ ሚካኤል በጎ አድራጎት በአክብሮት ይጠይቃል። 1 ኩንታል ለማትችሉ ግማሽ ኩንታል መለገስ ትችላላችሁ። ጤፍ $130፣ በሶ $140፣ ስንዴ $100፣ ሽምብራ $100፣ ብርድ ልብስ $40። እርዳታውን ከዚህ በታች ያለውን ሊንክ በመጠቀም መላክ ይችላሉ። ቅዱስሚካኤል.org ቼክ መላክ ለምትፈልጉ በጎ አድራጎት ሴንት ሚካኤል በጎ አድራጎት 3010 ኤርል ፕሌስ ኖርዝ ኢስት ዋሽንግተን ዲሲ 20018 ዜል ሃና ወልዴ 301 526 5423 ዜል የሽመቤት አቦዘ 301 213 2827 ዜል ቬንሞ ካሻብ ትግስት አየለ 703 623 8463 የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዋሽንግተን ዲሲ። በሄደበት ሁሉ እንዴት ሊሆን ቻለ የሚል ጥያቄ አስነስቷል። በዓለም ላይ የሚገኙ የክላሲካል ሙዚቀኞች ሁሉ ህልም የሆኑትን መድረኮች ሁሉ ላይ ተጫውቷል። እንደ ኦሎምፒክ ውድድር ሁሉ በታላላቅ መድረኮች የሀገሩን የኢትዮጵያን ስም ከፍ አድርጎ አስጠርቷል። ኢትዮጵያዊው የክላሲካል ፒያኖ ተጫዋች ግርማ ይፍራሸዋ በ2024 ብቻ በለንደን ባዘቤ ባዝ ዩኒቨርሲቲ ኦፍ ኦክስፎርድ ዊግሞር ሆል በስኮትላንድ ሴንት ቪንሰንትስ ቻምፔል አዳራሽ በኒውዮርክ ካርኔጊ አዳራሽ ዝግጅቱን አቅርቦ ታላቅ አድናቆት አግኝቷል። ይህ ብዙ አፍሪካውያን ያልደረሱበትን የክላሲካል ሙዚቃ ከፍታን ያስመዘገበ ኢትዮጵያዊ ሙዚቀኛ በታላቁ የኬኔዲ ሴንተር ዝግጅቱን ሊያቀርብ ወደ ዋሽንግተን ይመጣል። ስለዚህ በቨርጂኒያ፣ ሜሪላንድ፣ ዲሲ የምትኖሩ ኢትዮጵያውያን ይህ ዕድል እንዳያመልጣችሁ። ቀን አፕሪል 23 ሰዓት ከ7:30 PM ጀምሮ Join us for an unforgettable evening of music and serenity on April 23rd, 2025 at 7:30 p.m. live at the Kennedy Center Terrace Theater, 2700 F Street, NW, Washington, D.C. Tickets available at the Kennedy Center box office, by phone at 202-467-4600 or online at kennedy-center.org. For customer service inquiries, call the Advanced Sales Box Office at 2024168540. This performance is an external rental presented in coordination with the Kennedy Center Campus Rentals Office and is not produced by the Kennedy Center. ሰላም ተናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ይዘን ቀርበናል። እንድትከታተሉን ግብዣችን ነው። ሳይመኮንና ገለታው ዘለቀ በጋራ አብሮነታችሁን እንጠይቃለን። መልካም ጊዜ። ተናስተልን ገለታው እንደምን አለ እንደምን ዋልክ? ከፋሲካ በኋላ ዳግም ተገናኘን። አዎ እግዚአብሔር ይመስገን ደህና ነኝ። እንዴት ነበር ፋሲካ መሳይ አንተ ጋር? በጣም ጥሩ ነው። ፋሲካ እንግዲህ በዚህ በአሜሪካ በሰሜን አሜሪካ እንደ ኢትዮጵያ ሆነን ነው ያከበርነው። ያ ሁሉ ነገር የሚጠፋበት አካባቢ አይደለም። በጉም ዶሮም ቄጤማውም ሁሉም ነገር ነው ያለው። የቀረ ነገር ያለ አይመስለኝም። ምናልባት የኢትዮጵያ አየርና ሌላው አካባቢያዊ ስሜት ካልሆነ በስተቀር ከምግብና ከመጠጥ ከሌሎች ነገሮች አንፃር እዚህኛ ባለንበት አካባቢ ሁሉም የተሟላ ነውና አሁንም እንግዲህ በዓል ሰሞን ላይ ነው ያለነው እስከ ዳግመ ትንሣኤ ድረስ የሚዘልቅ በመሆኑ ጥሩ የበዓል ጊዜ ነው ማለት እንችላለን። እንግዲህ ባለፈውም እንዳነሳ ነው በሀገራችን ጉዳይ አንፃር ብዙ የሚያሳዝኑ ብዙ ስሜትን የሚጎዱ ነገሮች እንዳሉ ሆነው ነገር ግን በዓሉን ያው በጥሩ ሁኔታ ያሳለፈን ነው ማለት እንችላለን። በጣም ጥሩ ነው። እንግዲህ እዚህ ቦስተን አካባቢም እንደዛ ነው። እንደምታውቀው ብዙ ኢትዮጵያውያን አሉ፣ ብዙ ሬስቶራንቶች አሉ። እንደዚህ እኔም ወደ ቦስተን ሄጄ እዚህ እኔ የምኖርበት አካባቢ እንኳን የለም ያበሻ ሬስቶራንትም የለም፣ ግን ቦስተን ሄጄ አንዳንድ ወንድም እህቶቻችንን አገኘው። እዛ የወጉን አድርገን ተመለስን እንግዲህ
እንግዲህ ለመላው ኢትዮጵያውያን በሙሉ በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ዛሬ ምኞታችንን እንገልጻለን። ከበዓል ጋር ተያይዞ ባለፈውም በእለቱም በዋዜማውም ብዙ ነገር አንስተናል። ኢትዮጵያውያን ይህንን የጭንቅ ጊዜ እንዴት ያለፉት እንደሆነ አብዛኛው ቤት በዓሉ በጣም በተቀዛቀዘ ሁኔታ እንደተከበረ ያለው የኑሮ ውድነት በተለይ በዓልን አስታኮ በከፍተኛ ሁኔታ የጨመሩት የእለት ወይም ከበዓል ጋር የተያዙ ህብረተሰቡ የሚገለገልባቸው ምርቶች በ100 እና በ200 እጥፍ የጨመሩበት ሁኔታ ስለነበረ ህብረተሰቡ እንደው በዓሉን ከማልፍ ብሎ በትንንሽ ነገሮች አሳለፈ እንጂ እንደ ወትሮ ደስተኛ ሆኖ ያከበረው ነው ለማለት የሚቻል አይደለም። በተለይ በአማራ ክልል በኦሮሚያ ክልል ያለው ህዝብ ከፍተኛ ሁኔታ በአገዛዙ ጦርነት ታውጆበት በየጊዜው የሚገደልበት በድሮን የሚጨፈጨፍበት ሁኔታ ነው የተስተዋለውና እሱንም ጭምር የምናስብበት በዓል ሆኖ ነው ያለፈው። ገለታው እንግዲህ ወደ ዕለቱ ጉዳዮች እናልፋለን። ብዙ ነገሮችን እናነሳለን። አንድ ዲፕሎማት በፑንትላንድ በአልሸባብ መገደሉን የሚገልጽ መረጃ ወጥቷል። በጉዳዩ ላይ እስካሁን የአብይ አህመድ አገዛዝ የሰጠው ምላሽ የለም። ምናልባት ይሄን ፕሮግራም እስካቀረብንበት ጊዜ ድረስ ከአብይ አህመድ አስተዳደር የሰማነው ነገር የለም አልሸባብ እርምጃውን መውሰዱን። ምክንያቱ ግን የሚታወቅ ነገር የለም። ያው የተለያዩ ፖለቲካ ተንታኞች ግድያውን መንስኤ የአብይ አህመድ አገዛዝ በሶማሊያ ባለው ተሳትፎ ምክንያት በየጊዜው በደፈጣም ይሁን በተለያየ መልኩ የኢትዮጵያን ወታደሮች የሚያጠቃበት ነው። አሁን ደግሞ ፑንትላንድ ድረስ ዘልቆ ይህንን ግድያ መፈጸሙን የተመለከተው ታፍነው ከተወሰዱ በኋላ ተገደሉ የሚል መረጃ ነው የወጣው። እሱን ጉዳይ እናነሳለን። ያም የአልሸባብ ማንሰራራትም አለ። የአልሸባብ ማንሰራራት ማንን ይጎዳል፣ ማንን ይጠቅማል፣ ከዚህ የሚተርፍ ነገር አለ፣ አልሸባብስ እስከ ርቀት ሊሄድ ይችላል የሚለውም ነገር የቀጠና ጉዳይ በቀጥታም ስለሚመለከተን እሱንም የምናነሳ ይሆናል። በአማራ ክልል ያለው ወቅታዊ ሁኔታም እንደዚሁ በብዙ ጉዳዮች የሚነሱ ነገሮች አሉት። ያው የአብይ አህመድ አገዛዝ በድሮን የሚያደርገው ጭፍጨፋ እንደቀጠለ ነው። እንግዲህ በሚቀጥሉት ቀናትም በበርካታ አካባቢዎች በእቅድ የተያዙ አሉ። ድሮን ጥቃትና የከባድ መሳሪያዎች እንዲሁ ድብደባ እንደሚከናወን ነው መረጃዎች የሚያመለክቱት። በሌላ አንጻር ደግሞ በሰሜን ሸዋ አንድ የአገዛዙ ሻለቃ አመራር በፋኖች ተይዘዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እኚህን ሻለቃ በቁጥጥር ስር አድርጓል። ወሳኝ ቦታ እንዳሉ ነው የሚነገረው። ድንገት ሳያስቡ ነው በቁጥጥር ስር ዋሉ የተባለው። በሌሎች አካባቢዎችም እንደዚሁ በርካታ የሰራዊቱ መስመራዊ መኮንኖችን ጨምሮ ወታደሮች በመክዳት ወደ ፋኖ እየገቡ እንዳለ በተለይ በብር ሸለቆ በስልጠና ላይ ያሉት የአድማ በታኝና ሌላ ወታደራዊ ስልጠና እየወሰዱ ያሉ ወታደሮች ወይም ምልምል ታጣቂዎች እንደዚሁ መሳሪያቸውን ይዘው ባዶ እጃቸውንም ጭምር ከማሰልጠኛ እየወጡ ባገኙት ቀጠና ለፋኖ እጃቸውን እየሰጡ እንዳለም ሰምተናል። እነዚህ ነገሮች ናቸው እንግዲህ ከአማራ ክልል አንጻር ያሉትም። በትግራይ ያለውንም ሁኔታ እንመለከታለን። አቶ ጌታቸው ረዳ አዲሱ ስልጣኔ ምን እንደሆነ አላወቅኩትም፣ በዝርዝር የስራ ድርሻዬን አላወቅኩትም፣ ወይ ራሴ የስራ ድርሻዬን ጽፌም ቢሆን ለመስራት ሞክራሉ። በተረፈ ግን በትግራይ ያለውን ሁኔታ ላፍታም የሚዘነጋው አይደለም። ትልቅ ችግር አለ ነው እንግዲህ። ካቢኔ አዲስ መርጠዋል። አዲሱ ፕሬዝዳንት በካቢኔው አሰያየም ላይ አቶ ጌታቸው ከፍተኛ ቅሬታ እንዳላቸው የገለጹበት ሁኔታ ነው ያለው። የትግራይ ጉዳይንም እንደዚሁ የምናነሳ ይሆናል። ሌላው የወልቃይት ጉዳይ ነው። የወልቃይት ሰቲት ሁመራ ዞን ባለስልጣናት ለህወሓት 2 ተከታታይ መግለጫዎች ምላሽ ሰጥተዋል። በምላሻቸውም ህወሓት ለምንም ነገር ተገዢ እንዳልሆነ ለፕሪቶሪያ ስምምነት ብሎ በቃል ለሚጠራው በእጁ ላረቀቀውና ላጸደቀው ህገ መንግስት ጭምር ተገዢ ያልሆነ ነው። ስለዚህ ይሄ ጩኸት ምንም ትርጉም የሌለው ጩኸት ነው በህወሓት በኩል የሚሰማው የሚል ጠንከር ያለ መግለጫ ከወልቃይት ሰቲት ሁመራ ዞን ተሰጥቷል። እሱንም እንመለከታለን። እንግዲህ በአዲስ አበባ የታክሲ ደንብ አስከባሪዎች 20 ከመቶ ከገቢያቸው ለመንግስት ገቢ እንዲያደርጉ መመሪያ መውጣቱን ሰምተናል። በጣም አስገራሚ ነገር ነው። 2 ዓመት ነው በስራው ላይ የሚቆዩት። ከ2 ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሄዱ ነው በአዲሱ አሰራር መሰረት የተቀመጠው። ይሄ ለምን ታሰበ፣ ለምን በአገዛዙ በኩል እንዲህ አይነት መመሪያ ወጣ የሚለውንም እናነሳለን። ገለታው እንግዲህ በአንተ በኩል ተጨማሪ ርዕስ ካለ ልታነሳ ትችላለህ። እስቲ ከአልሸባብ ከገደለው የኢትዮጵያ ዲፕሎማት ዜና እንጀምርና እስቲ ምንድን ያለው በቅድሚያ መረጃው ምንድን ነው? እሺ መሳይ አመሰግናለሁ። በጣም የዚህ አልሸባብ ጉዳይ እንደገና አገርሽቷል።
በከፍተኛ ሁኔታ ኃይል እያገኘ አቅም እያገኘ ነው የመጣው። በተለይ ይሄ ሄርሸበል የሚባለው አካባቢ ድሮም ነበር፣ እዛ አካባቢ ነበር፣ ሞቃዲሾ አካባቢ ማለት ነው። ብዙ አይርቅም ከሞቃዲሾ። እዛ አካባቢ ላይ ከዚህ በፊት ያጣቸውን ግዛቶች መልሶ የመያዝ ነገር እየታየ ነው ያለው እና በአጠቃላይ የአልሸባብ እንቅስቃሴ ዓለምን በተለይ ምዕራቡን እንዳልከው አስግቷል። አንድም አሁን ምንድነው የዚህ ኤዩ የሚባለው የአፍሪካን ዩኒየን ሰላም አስከባሪም የበጀት ችግር እየገጠመው ነው መሳይ። በዩናይትድ ኔሽንስ በኩል የነበረው ሰፖርት አሜሪካ ክለሳ ላይ ነኝ ገንዘብ ክለሳ ላይ ነኝ የሚል ነገር ስላመጣች የእጁም እያጠረ ነው ያለው የአፍሪካን ዩኒየን ፒስ ኪፒንግ የሚባለው ሰላም አስከባሪው ኃይልም ማለት ነውና ትንሽ የመደናገጥ ነገር አለ። እንግዲህ ምንድነው ምናልባት አድማጭ ተመልካቾቻችን እንደሚያውቁት ይሄ አልሸባብ እንቅስቃሴ ጽንፈኛ የሆነ ሃይማኖታዊ እንቅስቃሴ ነው። አሁን ሶማሊያ ራሷ ሰኪውላር አይደለችም እንደምታውቀው፣ የሃይማኖታዊ መንግስት ነው ያለው ሶማሊያ ውስጥ። አሁን ያለው መንግስት አረብ ምንድነው እስላማዊ መንግስት ነው የሚባለው፣ ግን ጽንፈኛ አይደለም፣ አጥባቂ አይደለም ነው። ነገር ግን አልሸባብ የሚለው ከዚህ የጠበቀ ሃይማኖታዊ የሆነ ጥብቅ መንግስት መቋቋም አለበት የሚል ነው። እንደና አልቃይዳ እንግዲህ በሊቢያ በኩል ተነስቶ እንደነበረው አይነት ጽንፈኛ ኃይል ነው ምስራቅ አፍሪካ ላይ ያለው እና ይሄ ኃይል ምስራቅ አፍሪካን በሙሉ የሚበጠብጥ ነው እንግዲህ መሳይና ከዛ የተነሳ አፍሪካውያን በጣም የሚሰጉበት ነው። ቦኮ ሐራም ደግሞ የምታውቀው በዚህ በናይጄሪያ አካባቢ በነቻድ አካባቢ እየተንቀሳቀሰ እንደዚሁ ሀገር እያመሰነ ያለው የኛ አካባቢ እኛ ቀጣና ያለው ግን አልሸባብ ግን በጣም አደገኛ ነው። ሰፊ ማህበራዊ ተቀባይነት ሁሉ ነው ያለው እና አሁን እስካሁን ድረስ ለመከላከል የሚሞከረው በመድፍ ብቻ ነው። ሌሎች ዘዴዎች ሙከራ አይደረግም። ምሳሌ ማነጋገር፣ ቀርቦ ችግሮችን ለመፍታት የሚሞከር ራሱ ሶማሌዎች ደግሞ የራሳቸው ባህላዊ አቀራረብ አላቸው። ያን ባህላዊ አቀራረብ መጠቀም ነገር እንደዚህ አይታይም እና ሚሊተሪ ሶሉሽኑ ትንሽ ውጤታማ ሆኖ አልታየም። እንግዲህ ረጅም ጊዜ ቆየ። ስለዚህ አደጋው እየጨመረ ነው የመጣው። እንግዲህ የኢትዮጵያ መንግስት ያን ጊዜ ስንል የነበረው መሳይ ምንድነው ቦታው ሰዓት ነው። እዛ ቦታ ላይ ኢንቨስትመንት ለምንድን ነው የምታስቡት? ባህር አገኛለሁ ልፈራረም ነው ኤምኦዩ ተፈራረምኩ የሚባለው ነገር እሳት እኮ ነው። ገና ይርጋ፣ አካባቢው ይርጋ። ተረግቶ ነው ኢትዮጵያ ገንዘብ ኢንቨስት የምታረቀው ነው። ሶማሌላንድ በለው ፑንትላንድ በለው ሶማሊያ በለው ገና ሪጅኑ እየተናጠ ነው ያለው የሚል ነገር ነበረ። ተመልከተው አንዴ ሶማሌላንድ ሄዶ ያንን ተፈራረመ፣ አከሸፈው። እንደገና ወደ ሶማሌ መጥቶ ደግሞ በዛ በኩል ባህር ልናገኝ ነው እያሉ ሲሉ የነበሩት አሁን ባለስልጣናቶቻቸውም እየተገደሉ ነው ያሉት እና ያረጋ እንትን ነው። መጀመሪያ ኢትዮጵያ ምንድነው ማድረግ ያለባት፣ በተለይ አልሸባብን እንቅስቃሴ ለመቆጣጠር ምንድነው ማድረግ ያለባት የሚለው ላይ የኢትዮጵያ መንግስት ብዙ ሲሰራ እናየውም እና በአጠቃላይ መሳይ የአልሸባብ እንቅስቃሴ የተጠናከረ ነው የመጣው። እንግዲህ የአፍሪካ ሀገሮች ተጠናክረው መመከት የግድ ነው። ሌላ አማራጭ አላቸው አይመስለኝም። ገለታው እንግዲህ ይሄ ዲፕሎማት በፑንትላንድ ጋርዌ ቆንስላ ውስጥ ሲሰሩ የነበሩ ናቸው። ሆርን ዲፕሎማት የተሰኘው ሚዲያ እንደዘገበው ከሆነ በላስ አኖድ ቆንስላ የጸጥታ ኤክስፐርት ሆነው ሲሰሩ የነበሩት ፋራህ አይዲድ ጀማ ከመኖሪያ ቤታቸው ነው ባልታወቀ ሰዎች ተብለው መጀመሪያ ላይ ወጣው መረጃ ማለት ነው ተወስዶ በጥይት የተገደሉት ነው። አንድ ሸለቆ ውስጥ ነው ተጥለውም ተገኙ የተባለው። በኋላ ላይ አልሸባብ ኃላፊነቱን መውሰዱ ነው የተገለጸው። አልሸባብ እንደ ገደላቸውም ታውቋል። እንግዲህ መጋቢት ላይ ነው የተሾሙት። ይሄ መጋቢት ማለት አንድ ወር በፊት ማለት ነው። ገና ብዙም በስልጣናቸው የቆዩ ወይም ደግሞ በኃላፊነታቸው የዘለቁ አይደሉም። ገና ተሾመው ብዙም ሳይቆዩ ነው እንዲህ አይነት ግድያ የተፈጸመው። ምናልባት እስካሁን በጉዳዩ ላይ የአብይ አህመድ አገዛዝ መንስኤውን አጠቃላይ ሁኔታውን በተመለከተ ዝርዝር ማብራሪያ ያቀርባል ተብሎ ይጠበቃል። እንግዲህ እንዲህ አይነቱ ግድያ ቀደም ሲል ካልከው ከአልሸባብ መስፋፋት ጋር ብቻ አይደለም፣ አልሸባብ ብቻ አይደለም በአብይ አህመድ እንቅስቃሴ በአጠቃላይ እየወሰደ ባለው እርምጃ ተቃውሞ እያሰሙ ያሉት ሶማሊያውያን በአጠቃላይ ናቸው። ከአልሸባብ ውጭ ያሉ ሶማሊያውያንም ታስታውሳለህ በወቅቱ የኦሮሞ ተወላጆች በተለይ ደግሞ ሞቃዲሾ ይኖሩ የነበሩትን እንዴት አድርገው
ከፍተኛ የሰብአዊ መብት ጥሰት ሲፈጽሙባቸው እንደነበረ የሶማሌላንድ የባህር በር ስምምነት ተብሎ በዛ ደረጃ ተራገበበት ጊዜ በሶማሊያ የሚኖሩ በተለይም የኦሮሞ ብሔር ተወላጆች ናቸው ከፍተኛ ችግር የገጠማቸው። ያንን ያደረገው አልሸባብ ብቻ አይደለም፣ የሶማሊያ ህዝብ ነው። እንደ ቂም በቀል አብይን ላይ ተቃውሞን እንደማሳየት አድርገውም ነው ሰላማዊ ዜጎች ላይ እርምጃ ለመውሰድ ተሞክሮ የነበረው። ስለዚህ እንዲህ አይነቱ ነገር ያው ጣጣው የሚለቀን አይደለም። አሁን ደግሞ ሶማሌላንድም ብዙ ኢትዮጵያውያን አሉ። አሁን ከሶማሊያ ጋር አብይ ተመልሶ ሌላ ስምምነቱ ሲገባ እዛ ያሉት ኢትዮጵያውያንም ምን ሊገጥማቸው እንደሚችል አይታወቅም። ከወዲሁ ሶማሌላንድ የሚኖሩ ኢትዮጵያውያንን እየጠረዙ በመኪና እያደረጉ እያፈናቀሏቸው ወደ ኢትዮጵያ እየወረወሯቸው እንዳለም እንደዚሁ የሰማንበት ሁኔታ ነው ያለውና የዚህ ሰው አጠቃላይ በምስራቅ አፍሪካ ላይ የሚከተለው ፖሊሲ ዞሮ ዞሮ ዜጎቻችን እንዲጎዱ ማድረጉን ነው መታዘብ የሚቻለው። በነገራችን ላይ ጅቡቲ ጊዜ እንድታራዝም ተጠይቃ አላራዝምም ብላለች። ያለ ፍቃድ በጅቡቲ የሚኖሩ በብዙ ሺህ የሚቆጠሩ ኢትዮጵያውያንን ልታፈናቅል ነው ወይም ደግሞ ልታባረር ነው። ጊዜ እንዲሰጥ ተጠይቆ ነበረ። ጊዜ አልሰጥም በአስቸኳይ ይውጡን ያለችው በጣም አስገራሚ ነው። እንግዲህ ኢትዮጵያዊነት በዚህ ደረጃ ነው የረከሰው። በጎረቤት ሀገር ከጅቡቲ ሳይቀር በእንደዚህ አይነት ሁኔታ የምንባረርበት የምንፈናቀልበት ሁኔታ እንደው ብሔራዊ ውርደት የምንበለው በየአቅጣጫው ገጥሞናልና እስቲ ገለታው ምን ማለት ትችላለህ? አጠቃላይ የገጠመን ብሔራዊ ውርደትን እንዴት አየሁ? አሁን የኢትዮጵያን ፓስፖርት ቫልዩ የሚያወጣ ድርጅት አለ። ለምሳሌ የዚህ ፓስፖርቶች የዓለም ሀገሮች ፓስፖርት ዋጋ ማለት ነው። ምን ያህል አንድ ሀገር ያንተን ፓስፖርት አይቶ ኮንፊደንስ እንደሚሰማው ወይም መተማመን እንደሚሰማው ግባ ወጣ ለማለት ማለት ነው። እንደዛ የሚያጠናው ኢትዮጵያን ወደ መጨረሻ ነው ያደረጋት። ከመቼውም ጊዜ በላይ የኢትዮጵያ ፓስፖርት ቫልዩ አጥቷል፣ እሴት አጥቷል፣ ዋጋ አጥቷል። እና ይሄ የውስጥ ችግራችንን የሚያሳይ ነው። አንደኛ በሄዱበት አይመለሱም ነው። ሁለተኛ ፖለቲካቸው በጣም ስፖይልድ ነው፣ በጣም የተበላሸ ሆኗል። ከፍተኛ ፍልሰት ነው ያለው በምድሪቱ ውስጥ ማአት በጣም ምክንያቶች ናቸው ያሉት። ከዚህ የተነሳ አሁን ይሄ የውስጥ ችግራችን አይደለም እንግዲህ ተመልከት፣ ጅቡቲ ሳይቀር ደርሶ ከጎረቤት ሀገር እሷም እንኳን ከሀገር ይወጡልኝ እያለች ነው ያለችውና እንዲህ አይነት የቀለለ መንግስት ይዘን በዓለም አቀፍ ስቴጅ ሊያስከብረን የማይችል መንግስት ይዘን የሚሻሻል ነገር እንዴት ሊኖር ይችላል? መሳይ ይሄ የውድቀታችን አንዱ ችግር እኮ የውድቀታችን አንዱ ችግር። የውጭ ፖሊሲያችንን ተመልከት። አሁን የአልሸባብን በመቆጣጠር ረገድ ትልቅ የአንበሳ ድርሻ የነበራት ሀገር ኢትዮጵያ ነበር። እኛ እኮ አሁን እኮ ህወሓትን እኮ እንደገና እኮ ማንሳት ጀመርን እኮ። ያሳዝናል በጣም። በህወሓት ጊዜ እኮ አልሸባብ እኮ ተይዞ ነበር እኮ መሳይ። ኢትዮጵያ ውስጥ እኮ እንዴት ቦምብ አፈነዳም ነበር። እንደዚህ እንደፈለገ መግባት ምናምን አይችልም ነበር። እኔ አይሻለው ነበር ቢያንስ። እና ወታደሩም ጥሩ አድርጎ ይዞት ነበረ። አሁን በትንትኑ ወጣ። የኢትዮጵያም ሰራዊቱም አቅም እያጣ መጣ። እንደውም አትገባም ሶማሌላንድ ጋር በሚፈጥረው ግጭት አቅሙም እያነሰ መጣ፣ ቁጥሩም እያነሰ መጣ። እና ከዚህ የተነሳ አልሸባብም ጌን እያደረገ መጣ ማለት ነው። ስለዚህ የኢትዮጵያ ተጽዕኖ በሪጅኑ መውደቁን ነው የሚያሳየው። እየቀለልን የመጣ ነው። ከጅቡቲ ውስጥ ሙጡ ስንባል የትም ሀገር ሂዱ ነው እንዳልከው። አሁን ወደ የሀገራችሁ ሂዱ። ኢትዮጵያ ላይ ያተኮረ ነገር አለ በጣም። ስለዚህ ክብደት ፓስፖርታችን ክብደት የሚያገኘው ኢትዮጵያን በሄድንበት ክብደት የምናገኘው ይሄ ዋን ቱ ዋን የሆነው የሀገር ከሀገር ጋር ያለን ግንኙነት እኮ ሲሻሻል እኮ አገሮች። አሁን የሳውዝ ኮሪያን ብዙ ጊዜ እንግዲህ እዛ ስለኖርኩ ነው አስሬ ሳውዝ ኮሪያን ብለው ሳውዝ ኮሪያ አሁን በካሜራ እኔ እዛ ያለው ሆኖ ከአሜሪካ ጋር ቪዛ ነፃ የሆነች ተነጋግራ ያለ ቪዛ ወደ አሜሪካ መምጣት ማለት ነው። እዚህ አንዳንድ አውሮፓ ሀገሮች እንደሚያደርጉት ስትታገል ቆይታ ትረስት ወይም መተማመን አግኝታ አሁን አንድ የኮሪያዊ ፓስፖርት ያለው ሰው ዝም ብሎ ነው እዚህ የሚገባው አራይቫል ቪዛ እያደገች መጣ። እኛ በታሪካችንን ወደ ኋላ እኮ ያየ እንደሆነ መሳይ አውሮፓ ሀገር እኮ በነፃ ነበር እኮ ኢትዮጵያን የሚሄዱት እኮ። ቀደም ያሉት ትውልድ ከፍ ያለው ትውልድ በአፄ ኃይለ ሥላሴ ጊዜ የኢትዮጵያን ፓስፖርት አራይቫል ቪዛ ነበር የሚሰጠው አውሮፓ ውስጥ። እንግሊዝ፣ ፈረንሳይ ብትል ጀርመን ብትል የፈለከው ሀገር ሄደ እዛው ነው የሚመጣው። ለኢትዮጵያ ነው ይሄ በአፄ ኃይለ ሥላሴ ጊዜ የነበረን ዋጋ ዛሬ ውጡ ምንባል ሰዎች እየሆንን ያለነውና የቤታችንን ውስጣችንን አስተዳደራችንን ካላስተካከልን ይሄ የውጭ ውድቀታችን የውስጡ ውድቀት ነጸብራቅ ነው መስለኝ መሳይ።
ገለታው ብዙ ነገር በቁጭት የምታነሳቸው ነገሮች አሉ። ያው ኢትዮጵያውያን ያኔ ባጼ ኃይለ ሥላሴ ጊዜ እንደምንሰማው ልክ አውሮፓ ውስጥ ከአውሮፕላን ስትወርድ ነው አሉ የዜግነት ፎርም ያስሞላዋል ዜጋ እንድትሆን ከዛው ነው የሚጀምሩ ዜጋችን ሁን ብለው ፎርም የሚያስሙሉበት ሁኔታ ነበር ያኔ። ምክንያቱም አፄ ኃይለ ሥላሴ ኢትዮጵያን አስከብረው የተከበሩ ሰው ናቸው። ለአፍሪካ የቆሙ ናቸው። የአፍሪካን ክብር ያስጠበቁ ሰው ናቸው። በዓለም አቀፍ መድረክ ኢትዮጵያ ገናና ነበረች። በሳቸው አይን ነበር የምንታየው። ዛሬ ወርደን እንደዚህ የማንም መጫወቻ የሆንበት ሁኔታ ሰሞኑን ከሳውዲ አረቢያ የምንሰማው ነገር እጅግ ስሜት ይነካል። 45 ኢትዮጵያውያን የሞት ፍርድ ተፈርዶባቸው እንግዲህ እየጠበቁ ነው ያሉት ሊገደሉ። ማንም እስካሁን የሚናገርላቸው የለም። ያ ነገር ለሞት ያበቃል? ለሞት ወንጀል በፍጹም ግን መቀጣጫ ሊያረጉት ነው የፈለጉት። ዜጋ ይላቸው ማንም ይከራከርላቸው የለም። የትንኝ ነፍስ እንኳን ክብር ያጣበት ነው የኢትዮጵያውያን ነፍስ። እስከ ደቡብ አፍሪካ በተዘረጋው መንገድ ላይ በየእስር ቤቱ በኬንያ፣ በኡጋንዳ፣ በማላዊ ኢትዮጵያውያን ናቸው እስር ቤቱን የሞሉት። እንዲህ አይነት ዜግነታችን ማንነታችን የረከሰበት ሁኔታ በጣም ነው የሚያመው። ብሔራዊ ውርደት ነው ያልኩም ለዛ ነው። ለማንኛውም ገለታው ምናምን መጨምረው ነገር አለ መሰለኝ። እንደው በየሀገሩ ያለው ችግር በጣም ያሳዝናል በእውነት። አሁን ሚያንማር ውስጥ ማይናማር ይላል ብዙ ሰው፣ ሚያንማር ነው የሚባለው ማይናማር አይደለምና በሚያንማር ውስጥ በጣም የሚያስገርምህ ነገር ኢትዮጵያን እስካሁን እየተሰቃዩ ነው ያለው። የሚቀበላቸው አጥተዋል። አሁን የጠቃቀስካቸው አንዳንድ አፍሪካ ሀገራት ውስጥ የታሰሩትን ውሰዱልን፣ አውሮፕላን አንጡና ውሰዱ ልጆቻችሁን ሲባል የሚቀበል እየጠፋ እዛ ያለው ኤምባሲ እንዳልሰማ እንትን ያያል። ይሄ ሰውነት እያየ ነው የሚመርጠው። ለምሳሌ አንድ ጥሩ ባለሀብት ነገር ከሆነ ገንዘብ ያለው ሰው ከሆነ እዛ ማላዩ ከተጉላላ ተሯሩጦ የሱን ሰው ያስፈጽምለታል። ከታሰረ ለምን ታሰረ ይላል። ድሆች፣ ወጣቶች በበረሃ አቋርጠው መጥተው ለተያዙት ግን ግደንታ የሌለው አምባሳደርና ዲፕሎማት ነው የሰፈረው እዛ መሰለኝ። እዚህ የተነሳ እነዚህ ወገኖቻችን እስካሁን ድረስ በእስር ቤት በብዙ የአፍሪካ ሀገር ቤት እስር ቤት ውስጥ የሚወስዳቸው እየጠፋ መከራ እያዩ ነው። ሚያንማር ብዙ ስቃይ ነው ያለውና እኔ አዝናለሁ በእውነት። እዛ ውጭ ጉዳይ የምትሰሩ ሰዎችም በእውነት እንደው ይሄን ነገር የማጋለጥ ስራ መስራት አለባችሁ በእውነት። ገለታው ያሳዝናል። ሰሞኑን በሶሻል ሚዲያ በማህበራዊ ሚዲያ ላይ አንዲት ልጅ በእርግጥ ልጅቷ የተናገረችው ነገር ልክ ነው ማለት አይደለም፣ ማለትም ደግሞ ከኢትዮጵያዊነት አንፃር በዛ መልኩ መግለጿ ተገቢ ነው ብዬ አላምንም። ነገር ግን ያለንበትን ደረጃ የሚያሳይ ነው። ልጅቷ ዱባይ ኢትዮጵያ ውስጥ ከመኖር ዱባይ እስር ቤት ውስጥ መኖር ይሻላል ብላ ያነጻጸረችበት መንገድ በዛ መልኩ መግለጿ በእርግጥ ስሜታችንን ይጎዳል። ነገር ግን ኢትዮጵያ ውስጥ ምን ያህል ሲኦል እንደሆነ ወጣቱ በኢትዮጵያ ውስጥ ተስፋ ማድረግ አልቻለም። ተስፋ ማድረግ ስላልቻለ የሊቢያ በረሃ ይብላኝ፣ የየመን ጦርነት ከፈለገ ሞቴንም እዛ ያድርገው። እንደ አይኦኤም እኮ መግለጫ ሲያወጣ ባለፈው የመለስናቸው ተመልሰው ሁለተኛ ዙር መጥተዋል። ሞትን እያዩ ተመልሰው ይመጣሉ። ካለፈው ስርዓት ጀምሮ አሁን አብይ ደግሞ የበለጠ ሲኦል አደረጋት ሀገሪቱን። ወጣቱ ተስፋ የሚያደርገው ነገር የለም። ነገ አድጋለሁ እለወጣለሁ ብሎ የሚያስበው ምንም ነገር የለም። በአቋራጭ የሚበለጽጉ ከብልጽግና ጋር እንዳረግ የተጠመጠሙ ካልሆኑ በስተቀረ ሰው በእውቀቱ በአቅሙ ተወዳድሮ ህይወቱን የሚለውጥበት ምንም አይነት እድል የለም ማለት እንችላለን። ስለዚህ ውጪውን ይናፍቃል። የውጪውን እስር ቤት ይናፍቃል። ጦርነትን ይናፍቃል። ውጪ እዛ በጦርነቱ ውስጥ እንደምንም ሾልኬ እድሌን ልሞክር የሚል ኢትዮጵያዊ በጣም ያሳዝናል። ምን ላይ እንደደረስን እንደ ዘፈንና ዳንስ የሚደነስበት እኮ ዘመን እኮ ነው መሰለኝ። ሌላ ሀገር ውስጥ በምናያቸው ባየናቸው ሀገሮች ውስጥ አንድ ሰው ሀገሩን ለቆ ሊሄድ ነው ሲባል ይለቀሳል። ቤተሰብ ሁሉ ይባባል። መቼ ነው የምትመጣ? እኛ ሀገር እኮ ድግስ ይደገሳል። ትልቅ ድግስ ተደንሶ ከሌ ወደ አሜሪካ ሊሄድ ነው፣ ከሌ ወደ አውሮፓ ሊሄድ ነው፣ አለፈለት እኮ የምንባልበት ዘመን ላይ ደርሰናል። ምን ያህል ተገላቢጦሽ እንደሆነ የሚያሳይ ነው። ሰው ሀገሩን እንትን እያለ ውጪ ልቡ ወጣቱ በሙሉ ውጪ ልቡ ያደረው ውጪ ነው። ዶክተር አክሎግ ይመስለኛል አንድ ባጠናው ጥናት ላይ 70% ነው ያለው መሰለኝ። ቁጥሩ እንዳልሳሳት ወይ ካንተ ጋር ሌላ ጊዜ ስታወሩ ሊያስተካክለው ይችላል ስለሚያዳምጠን። አሁን ኢትዮጵያውያን 70% ወጣቱ ብን ብሎ ከሀገር መጥፋት ይፈልጋል። የተደረገ ጥናት ነው።
መሄድ ይፈልጋል ስትጠይቀው በቃ ምን ብሎ መጥፋትና በዚህ ደረጃ ሰው አገሩን የጠላበት ጊዜ በአስተዳደሩ በማዘን ነው መቼም ያው ኢትዮጵያን አንጠላም ግን በዚህ ደረጃ አገር ውስጥ መኖርን የጠላበት ዘመን ላይ ነው ያለነውና ቤታችንን ማስተካከል እንዳለብን መሳይ የሰው አገር የሰው ነው ያው ቪዛ የለህም ብሎ ያባረራል ምን ይላል አንዳንዴ ደግሞ በቃ ሊሉ ይችላሉ እና አገራችንን ቤታችንን በደንብ ማስተካከል ያለብን ይመስለኛል መጥረግ ነው እንደዚህ አይነቱን አላስኖር ያለንን ወደ ሁለተኛው ርዕሰ ጉዳይ እንሂድ ህወሓት በተደጋጋሚ በወልቃይት ጉዳይ መግለጫ ያወጣ ነው ህወሓት ሲባል እንግዲህ በደብረጽዮን የሚመራው ህወሓት ብለን በደንብ ማስተካከል ነው ያለብን ምክንያቱም አሁንም የነጌታቸው ቡድን አለሁ እያለ ነው ሁለት ጊዜ መግለጫ አውጥቷል አሁን በሁለተኛው ያወጣው መግለጫ መነሻ አድርገው የወልቃይት ሰቲት ሁመራ ዞን ባለስልጣናት ምላሽ ሰጥተዋል በምላሻቸውም ህወሓትን ክፉኛ ተችቷል ህወሓት ሞራል የሌለው እንደሆነ ለህግ ተገዢ እንዳልሆነ ራሱ ላወጣቸው ህጎች ሁሉ የማያከብር እንደሆነ በመግለጽ ተቃውሞ ወይም ደግሞ ጥያቄውን ውድቅ አድርገዋል ከዚህ በኋላ ወደ ኋላ እንመለስበት የለም የሚል ነው ገለታው እንዴት አየው ባለፈው አንስተናል ይሄ ነገር መጨረሻ ላይ የሚጠቅመው የማዕከላዊ መንግስቱን ነው መጨረሻ ላይ የሁለቱ ወገኖች ፍጥጫ አብይ አህመድን በስልጣን የተወሰነ ጊዜ እንዲቆይ የማድረግ እንጂ በሁለቱም ወገኖች በኩል ወደ ግጭት ቢገቡ ወደ ጦርነት ቢገቡ ማንንም ማትራፊ አይኖርም ስለዚህ እዚህ ነገር ላይ ሁለቱም ሰከን ብለው የአብይን ሴራ ማክሸፍ ይገባቸዋል የሚል በእኛ ብቻ ሳይሆን በተለያዩ ፖለቲካ ተንታኞችም ጉዳዩን በደንብ የሚያውቁ ወገኖችም ይህንን ሐሳብ እያነሱን ያሉትና እስቲ የህወሓትን ተከታታይ መግለጫና የወልቃይት ሰቲት ሁመራ ባለስልጣናትን ምላሽ እንዴት አየው መጨረሻ ላይ ያልከው ነው መሳይ ይሄ ነገር የሚጠቅመው መንግስት ነው ግጭቱ ብቻ ሳይሆን ራሱ ወሬው ራሱ ብዙ ነገር ማዘናጊያ ነው የትግራይ ህዝብ እኮ ማአት ችግር ነው ያለበት በዚህ ሰዓት መሳይ የአማራ ህዝብ ማአት ችግር ነው ያለበት ትምህርት ጤና ምግብ የኑሮ ውድነት ትራንስፖርት ችግር የነዳጅ ችግር ማአት ችግር ህዝቡን እየለበለበው ነው እና አሁን እነሱ ምንድነው የሚያመጡት ጫር የሚያደርጉት ወልቃይት እና ጠገዴ ራያ ምናምን እነዚህ ችግሩ የውስጥ ችግሩ ትንሽ ሞቅ ሲል እነዚህን አንጥተው ዳይቨርት ያደርጋሉና እንግዲህ ስንት ጊዜ ነው በዚህ የሚያታልሉን ነው ህዝቡ ማለት ያለበት መሳይ ስንት ጊዜ ነው በዚህ ካርታ ቁማር ሲጫወቱ የሚኖሩት ብሎ ሚነቃ ትውልድ ያስፈልጋል በመሰረቱ አይ ቲንክ አጠቃላይ ወደ ዝርዝር መምጣት ያለብን ይመስለኛል የኢትዮጵያ በዚህ የወሰን ጉዳይ ሲነሳ አሁን የወልቃይት ጉዳይ የወሰን ጉዳይ ነው አይደለም የወሰን ጉዳይ በሀገሪቱ ውስጥ በምድሪቱ ውስጥ ምን ይመስላል ብሎ ከአጠቃላይ ወደ ዝርዝር የመጣ ትንታኔ ያስፈልግ ይመስለኛል ይሄ በተለይ ወጣቱ የሚያታግለው ኃይል ማለት ነው ኢትዮጵያ ውስጥ የወሰን ጥያቄ የሌለው የለም መሰለኝ በጣም የሚያስገርም ነገር በየክልሉ ብትሄድ በየወረዳው ብትሄድ ብሔር እንግዲህ በኢትዮጵያ ፖለቲካ ውስጥ ብሔር ነው የመጨረሻው አሃድ ተብሏል ለሱ በተሰጠው ግዛት ውስጥ ለብሔር በተሰጠው በተከለለለት ግዛት ውስጥ ከጎኑ በሆነች ወይ በወንዝ በለው ወይ በውሃ በለው ወይ በመሬት ጥያቄ የሌለው ብሔር የለም ሶማሌ ውስጥ ምንሄድ ሶማሌ ክልል ውስጥ ከኦሮሚያ ጋር ግጭት እንዳለ ምናቀው ነው መሳይ ድሬዳዋ ግጭት መነሻ ናት ቡርጂ እና ጉጂ እኔ አስተማርኩበት ቦታ ገላና የሚባል ወንዝ አለ በዛ ይጋጫሉ የሚገርም ነገር አዲስ አበባ የግጭት መነሻ ናት ድሬዳዋ የግጭት መነሻ ናት ሞያሌ የግጭት መነሻ ነው አፋርና ትግራይ ግጭት እና ይሄ ምንድነው ይሄ ትልቁ ስዕል ይሄ ነው መሆን ያለበት እና ወልቃይት ብቻ አይደለችም የግጭት ካርታ የመንግስት ካርታ እቺ ብቻ አይደለች ምድሩ በሙሉ በወሰን የሚታመስበት ምድር ከሆነ እንግዲያውስ የወልቃይት ጉዳይ እንደው ለብቻው የትግራይ ህዝብና አማራ ህዝብ ብቻ ቁጭ ብሎ የሚፈታውም አይደለም ማለት የሆነ አገር አቀፍ የሆነ የፌደራል አሬንጅመንት ጥያቄ አለው ማለት ነው የህገ መንግስት ጥያቄ አለው ማለት ነው ሪቫይዝመንት ስለዚህ ወጣቱ ይሄን ነው መጠየቅ ያለበት እኔ ላንተ በያለጋጭ እንፈታዋለን ተመካክረው አሁን ይልቅ መሆን ህወሓት እኮ መጠየቅ የነበረበት እኮ የተፈናቀሉ ሰዎች ይመለሱ ዘንድ ነበር የተፈናቀሉ ሰዎች እንዳይመለሱ እናደርጋለን አለ ጌታቸው ባለፈው ለፖለቲካ ትርፍ ብለን ሆልድ አድርገናቸዋል ይዘናቸዋል
ያየው በሌላ በኩል ስለ ወልቃይት ስለ አስተዳደር ነው የሚያነሳው። ከአስተዳደር በላይ ግለሰቦቹ የተጎዱ ሰዎች ተፈናቀሉ ሰው ወደ ቦታቸው እንዳይመለሱ በዋናነት ፌደራል መንግስቱ አይደለም የሚሰራው አለ ጌታቸው። በዋናነት ህወሓት ራሱ ይሄን ያደርጋል አለ እና እንደዚህ መጫወቻ ነው የሆነው ህዝባችን መሳይ በትግራይ ያለው በዛም ያለው መጫወቻ ሆኖ ህዝቡ እስካሁን ድንኳን ውስጥ ነው ያለውና እነዚህ የተፈናቀሉ ወገኖችም ወደ ቤታቸው ተመልሰው ቡና እየተጠጡ እንደ ድሮአቸው በእውነት በወንድማማችነት መንፈስ የሚኖሩት ይሄ ስርዓት ሲሄድ ነው መሰለኝ። ይሄ ስርዓት ሲሄድ ነውና እንዳልከው ግጭት ውስጥ ሁለቱ ህዝብ እንዳይገባ ራሱን መጠበቅ መቻል አለበት። ዞሮ ተጠቃሚ ያልከው ነገር ነው መሰለኝ። የሚጠቀመው አብይ አህመድ ነው በዚህ ግጭት ማንም አያተርፍም ከዛ ውጭ። አው ገለታው ምናልባት የወልቃይትን ጉዳይ ከሌላው የሚለየው ወልቃይት የቦታ ወይም ደግሞ ወረዳ ይገባኛል ብቻ አይደለም ጥያቄው የማንነትም ጭምር ነው። ማንነቴ ተወስዶብኛል በማንነት ላይ ሪፈረንደም አራረግም። ይሄ በጣም ላለፉት 15 ዓመት ይሄንን ጉዳይ ስንደግፈው የሚኖር ነው ከሌላው በተለየ መልኩ ስላለ እንጂ ያም እዛም ያለው መሬት ደቡብም ያለው መሬት ትግራይም ያለው መሬት ሁሉም ጋለው መሬት ኢትዮጵያውያን በጋራ ማልማት የሚችሉት መጠቀም የሚችሉት የጋራ ሀብታቸው እንደሆነ ይሄ ምንም ጥርጥር የለውም። ከቦታ አንፃር ብቻ አይደለም መታየት ያለበት። ማንነትን ስለተነጠቀ የዘር ማጽዳት እርምጃ ስለተወሰደ ወንዶቹን አጥፍተው ሴቶችን አግብተው እዛ አካባቢ ላይ የወልቃይትን ዘር ማንነት ማጥፋት ስለነበረ የተካሄደው ከዛ አንፃር የመጣው አጠቃላይ የትግል ሁኔታን ደግፈናል። አሁንም ከዛ አንፃር ምንም ልዩነት የለም። ነገር ግን ህወሓቶች መንቃት አለባቸው። ባለፈው አቶ ስብሐት ነጋ የተናገሩት ነገር አለ። እኛ ከዚህ በኋላ ኢትዮጵያ መልሱልን ይሄ አውራጃ ጥያቄ ምናምን አይደለም ጥያቄያችን አሉ። ይሄ ጥሩ መንቃት ነው። እንግዲህ ምንድነው ትልቋን ኢትዮጵያ ማሰብ ነው። በትልቋ ኢትዮጵያ ውስጥ ወልቃይት አለች፣ ሁሉም አሉ። ይሄንን ሳታስብ ወደ ጎጥና ወደ አውራጃዊ ስሜት ውስጥ ስትገባ ብዙ ነገር ነው የምትስተው። አንተም ታጣለ፣ ያኛውም ያጣል። አጠቃላይ ድምር ውጤቱ ኢትዮጵያን ነው የሚያዳክማትና ህወሓት አሁንም ከጥፋቱ ዞር ማለት መቻል አለበት። ወደ እውነተኛ ትርጉም ወዳለው ለውጥ መምጣት አለበት። ምን የዚህ የማንነት ጥያቄው ትክክል እኮ ነው። የማንነት ጥያቄ በጣም የሚያስገርም ነገር በህወሓት ጊዜ ህወሓት ዋናው የፖለቲካ መሰረቴ የብሔር ብሔረሰቦች የማንነት ጉዳይ ነው ይላል። የሚያስገርም ነገር እኮ ነው። በኢትዮጵያ ታሪክ ውስጥ ዋለልኝ ያለው ነገር አለ አይደለም? የኢትዮጵያ ብሔር ብሔረሰቦች እስር ቤት ናት ነው አይደለም ያለው? እስር ቤት የሆነችው እኮ በህወሓት ጊዜ እኮ ነው። ለምሳሌ አንድ ምሳሌ እናንሳ። ኢህአዴግ እንደምታውቀው የአራት ፓርቲዎች ጥምረት ነበር አይደለም? የደቡብ፣ የአማራ፣ ትግሬና ኦሮሞ የእነዚህ ፓርቲ ነው አለ። አሁን ሀረሪን ተመልከት። የሀረሪ ብሔር የቤንሻንጉል ውስጥ ያሉ የተወሰኑ አሉ 4-5 የሚሆኑ፣ ጋምቤላ ውስጥ እንደዚሁ 5-6 የሚሆኑ አሉ። እነዚህ እኮ ከነዚህ ውስጥ ለአንድም ጊዜ ህወሓት ስልጣን ላይ በነበረበት ጊዜ አንድም ሰው ከነዚህ ብሔሮች ውስጥ ጠቅላይ ሚኒስትር መሆን እንኳን አይችልም። ምክንያቱም ሎካል እንዲሆኑ አድርጎ አቆያቸው። ኢህአዴግ ውስጥ እንዳይገቡ አድርጎ እህቶች ናቸው ይላቸዋል። ደግሞ ስማቸውን እኮ በጣም የሚያስገርም እንደ እህት ፓርቲ ነው የምትታዩት ተብለው አንድም ሰው በህወሓት ዘመን ጠቅላይ ሚኒስትር መሆን አይችልም ነበር። ከጋምቤላ የመጣ ሰው ተወዳድሮ ሊመረጥ የሚችልበት ፕላትፎርም አልነበር። ኢህአዴግ ውስጥ ስላልገባ ማለት ሀገራዊ ፓርቲ እንዳይሆን ስላደረገው። በዚህ ደረጃ እኮ እንደዚህ አድርጎ ብሔሮች እኮ የተገፉበት ዘመን እኮ ነው። በጣም የሚያስገርም አንድ ክልል ይሰራና እዛ ክልል ውስጥ ለአንድ ብሔር ጎጆ ይሰጠዋል። ለምሳሌ አሁን ትግራይ ውስጥ ኢሮብ ጎጆ ነው ያገኘችው። እዛ ውስጥ ለአቅመ አዳም ለአቅመ ምናምን አልበቃህም የማለት ያህል እኮ ደቡብም ስታይ እንደዛ ነው። እና ብሔሮች እኩልነት የሚባለው ነገር ዝም ብሎ ነው። አሁንም የወልቃይት አካባቢ ያልሰየን ስላነሳ እኮ ነው ወደዛ ሄድኩት። ወልቃይትም እንደዚሁ ለረጅም ጊዜ ማንነቴ ይሄ ነው። አማራ ነኝ። እንግዲህ ወልቃይት ውስጥ የሚኖረው አማራ ማለት ወልቃይት ውስጥ የሚኖረው አማራ እኔ አማራ ነኝና ወይ ከአማራ ክልል አልራኩም እዚሁ ነው ያለሁት እኮ አስተዳደሪን አስተካክሉኝና በአማርኛ ይልማር እንደ ባህሌ ልከውን ሲል የለም አትሆንም አንተ ተብሎ ልጆቹ በሙሉ ትግርኛ እንዲማሩ ነው የተደረገው። እና ይሄ በደል እዛ ክልል ውስጥ የቆየ ነው፣ ምንም ጥያቄ ነው። ግን አጠቃላይ አሁን ከመሬትም ጋር የተጣበቀው ማንነትም አጠቃላይ መፍትሄ የሚያገኘው ግን በሁለት ህዝቦች ጦርነት አይደለም። በሶማሌና
የኦሮሞ ወገኖቻችን ግጭት የዛ የሶማሌና የኦሮሚያ ድንበር ወሰን ሊፈታ አይችልም። አሁን ኢትዮጵያ ክለሳ ውስጥ መግባት አለባት። ይሄ ወሰን ጥያቄ ከልሰን ቅድም ያልከው ነው 9 ቂጣ ለባልና ለሚስት ይበቃል አሉ። አይ ካልተስማሙ አይበቃም አለ ይባላል። እና ስምምነት ያለበት ስርዓት እንደገና መገንባት አለበት የሚለውን ለመደገፍ ነው መሰለኝ። ገለታው ራሱን የቻለ ትልቅ ርዕስ ነው። ከዚህ ጋር ብዙ ነገሮችን መናነሳበት ይሆናል። ነገር ግን ቀደም ሲል መነሻችን ሁለቱ ወገኖች ከመግለጫ ባለፈ ወደ ሌላ የተካረረ ነገር ውስጥ ሳይገቡ ከዚህ በኋላ እዛ አካባቢ ለእንደዚህ አይነት ጉዳይ የሚፈስ ደም መኖር የለበትም ብለው መወሰንና አቋም ላይ መድረስ ከዛ በኋላም በስምምነት በውይይት በኢትዮጵያዊ መንፈስ በኢትዮጵያ ጥላ ስር ችግሮች ይፈታሉ። የትግራይ ቤቱ የትም ነው፣ የወልቃይት ቤቱ የትም ነው፣ የአማራ ቤቱ የትም ነው በሚለው ሁላችንም ኢትዮጵያ ተሰፋናለች በሚለው በጣም መሰረታዊ በሆነ ለሁሉም አሸናፊ አድርጎ በሚያወጣ አቋም ላይ ይህን ችግር መፍታት አለባቸው። አይ ይሄ አይሆንም ብለው ወደ ጦርነት ውስጥ ከገቡ ሁለቱም አትራፊ አይደሉም። አብይ አህመድ ግን መቆየት ከሌለበት ጊዜ በላይ በማዕከላዊ መንግስት ላይ ቆይቶ የበለጠ ኢትዮጵያ ላይ ቀውስ ሊፈጥር ይችላል የሚለው ነገር ነው። እንደዚሁ በዚሁ ወደ ህወሓት ጉዳይ እንምጣ። ጌታቸው ረዳ አዲሱ የአብይ አህመድ የምስራቅ አፍሪካ አማካሪ ተብሎ ከተሾመ በኋላ ስራ የለም መሰለኝ። እንግዲህ በሱ ስም የወጣ አንድ ጽሁፍንም ተመልክቼዋለሁ። እስካሁን የስራ መደብ ወይም ደግሞ ዝርዝር የስራ ኃላፊነት አልተሰጠኝ፣ ምን እንደማደርግ አላቅም አይነትም ይመስላል። የሌተናል ጀነራል ታደሰ ወረደን አስተዳደር ተችቷል። አስተዳደሩ ካቢኔ አዳዲስ ካቢኔ ሲሾም የጌታቸው ረዳን ሰዎች በሙሉ መንቅሮ በማስወጣት ላይ ያተኮረ ነው። በሙሉ ጠራርጎ አስወጥቶ ሌሎች ናቸው የተመደቡትና ያንን በመቃወምም ሌሎች ጉዳዮችንም አንስተዋል። እስቲ የትግራይን ጉዳይ አሁንም እናንሳ። በተለይ የዚህ አዲስ የመጣውንም ካቢኔም እንትን ብሏል፣ ወቅሷል። ሁለተኛ እንደገና ደግሞ አሁን የተመደበበትንም የመንግስት መስሪያ ቤትም እንደዚሁ እንዳልከው ገና ስራ ዝርዝሩን ሁሉ ራሴ ነኝ የምጽፈው የሚል ነገር ነውና ይሄ የሚያሳየው አጠቃላይ በተለይ ይሄ ስራ መደቡን በተመለከተ ብለናል። ከዚህ በፊት መሳያ ተወያይተናል። መደቡ የለም። እንደውም ዛሬ ሰማሁ አንድ ሰው ሲናገር እንደሚያውቅ ሰው መደቡ ጨርሶ የለም አሉ መሳይ። የዚህ ጠቅላይ ትምህርት ሚኒስቴር ውስጥ ያለው ፕሮፌሰር ክንደይ ነው የሚባሉት እሳቸው ቦታ ይኑር አይኑር አላውቅም፣ ግን ይሄኛው በጠቅላይ ሚኒስትሩ ጽህፈት ቤት የለም አሉ። እንደዚህ የምስራቅ አፍሪካ ዴስክም የሚባል ወይ ምንም ውጪ ጉዳይ ሚኒስቴር ውስጥ ብቻ እንደዚሁ የተለያዩ ዴስኮች ስለሚኖሩ እዛ ሊኖር ይችላል እንጂ አማካሪ ደረጃ የሚባል። ስለዚህ አዲስ መደብ ነው የተፈጠረው ማለት ነው። እና ይሄ አዲስ መደብ እንግዲህ ሲፈጠር የሚገርመው ነገር መጀመሪያ እኮ ዲዛይን ይደረጋል መሰለኝ፣ ባጀት ይወጣል ለጽህፈት ቤቱ። አንድ ሰው ብቻ እኮ አይደለም የሚቀጠረው። አሁን እሱ አማካሪ ይሁን እንጂ በስሩ እኮ እሱን የሚያግዙ ሰራተኞች ይኖራሉ። ጸሐፊ ይኖረዋል፣ መዝገብ ቤት ምን ይኖረዋል፣ ብዙ ነገር ይኖራል። እና ያ ቢሮ ሲከፈት ይሄ ኦፊስ ሲከፈት ደንብ መጀመሪያ መቼም ዳጎስ ያለ ዶሴ ያስፈልገው ነበር። እና ይሄ አለመኖሩ የሚያሳየው እንደው የአንድ አቶ ጌታቸው ብቻ ሳይሆን አጠቃላይ አብይ አህመድ የተቋም ችግር ነው። በጣም ብዙ ጊዜ የምናነሳው ነገር ነውና ያንኑ የሚያረጋግጥ ነው። አሁን ዳንኤል ይሄን አላነሳም። ዳንኤል የሥራ ድርሻ ምንድነው ተብሎ ሲጠየቅ የሚለው ነገር የለውም። ዶሴ አልደረሰኝም፣ ሮድማፕ አልደረሰኝም ምናምን አይልም። ይሄኛው ሰው ግን ትንሽ ደፍሮ እስካሁን የደረሰኝ የለም ማለቱ ስርዓቱን አጋልጧል። በጣም ነው የገረመኝ መሳይ። ጌታቸው ቃል በቃል ያለውን እንደው ላካፍል። ምን ይላል? እኔ ከትግራይ ፖለቲካ መራቅ አልፈልግም። ያላለቀ የትግራይ አጀንዳ አለ። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የስራ ዝርዝር ጆብ ዲስክሪፕሽን አልተሰጠኝም። አሁን ሳስበው የስራ ዝርዝሩን እኔ ራሴ የምጽፈው ይመስለኛል። ይህንን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ ይሰራለሁ። አሁን ያለውን ወቅታዊ ሁኔታ መቀልበስ ሪቨርስ ለማድረግ ይሰራለሁ ያለው ጌታቸው ረዳ የሰጠው ነው። በትግርኛ ነው የሰጠው፣ በአማርኛ ተርጉመውት ነው ያቀረቡት። ይሄ ነው ቃሉ። በትክክል እስካሁን ምን እንደሚሰራ ማያውቅም። እንደተባለው መደቡም የለም። አብይ አህመድ ዝም ብሎ የሰጠው መደብ እንደሆነ የሰጠው ስራ ድርሻ እንደሆነ ነው ባለፈውም ገልጸናል።
ለማንኛውም በትግራይ አንፃር ምንድነው ሊያደርግ የሚችለው ከዚህ በኋላ ቢያንስ በስምምነት ታደሰ ወረደ ስልጣኑን ይዟልና ኃላፊነቱም የታደሰ ወረደ ነው የፈለገውን ካቢኔ የመምረጥ ስልጣኑ የታደሰ ወረደ ሆኖ ጌታቸው ያቀረበው ተቃውሞ ምን ማለት ነው የሚልም ከግም አንፃር ከእንደገና ነገሮች እንዲረጋጉ ጌታቸው ትንሽ ዞር ማለት አለበት ብለውም ጌታቸው ባነሳው ሐሳብ ላይ ተቃውሞ የሚያቀርቡ ወገኖችም አሉ ለማንኛውም እንዴት አየው እንግዲህ አንዳንድ ሰዎች የሚሉት አሁን የጌታቸው ጉዳይ ብቻ ሳይሆን ከጌታቸው ጋር ያለው ሰራተኛ በሙሉ እሱን የሚደግፍ የጌታቸውን መንገድ የሚደግፍ ሁሉ እኮ ተባሯል እና አሁን ህወሓት አዲስ ግንባታ እያካሄደ ነው ያለው ያ በፊት የነበረውን የሚመስል ህወሓትን የሚመስል አሁን የህወሓት ትልቅ ችግር እንደ ደብረጽዮን ችግር ከመንግስት ወጣን ነው ልክ አሳ ከውሃ ሲወጣ ህይወት እንደሌለው ህወሓት ከስልጣን ከራቀ ህይወት የለው በጣም ይፈራል ለብቻው እንደ ድርጅት መቆም የሚችል ፓርቲ አይደለምና ይወጣን ነው የሚል በጣም ከባድ ስጋት ነበረበትና አሁን ተመልሶ የመቆናጠጥ ነገር ነው ያደረገ ያለውና የዚህ አቶ ጀነራል ታደሰ የሚመራው ጊዜያዊ አስተዳደር አሁን ቢያንስ ሶስት ችግሮች አሉ ማለት ነው እንግዲህ አንደኛው በኮንሰንሰስ ወይም በመግባባት ላይ የተገነባ አለመሆኑ ከዚህ ከጌታቸው ቡድን ጋራ እንደውም አንዳንዶች የሚገልጹት አሁን መፈንቅለ መንግስቱን አብይ አህመድ ያጸናው መፈንቅለ መንግስት በፍርሃትም ይሁን በተለያየ መንገድ ነው አቶ ጌታቸው እንዳይገቡ ተደርገው ተመልከቱ አሁን ደግሞ ሁኔታው ከተረጋጋ በኋላ የሚፈልገውን ጀነራል ታደሰ ካቢኔ ካቋቋሙ በኋላ አቶ ጌታቸው ምን ይያሉ ነው አሁን ዛሬ ሲሰማ ናና ደግሰን እንሸኝህ ይሄ እንደ ድግስ ፓርቲ እናደርግና በሰላማዊ መንገድ ነው ተብሎ ተጨባብጠን እንሸኝ ይያሉ ይደልላሉ አሉ እና ይሄ የሚያስኬድ አይደለም ያባረውት እንደውም አየር መንገድ አካባቢ ድረስ እኮ የተከተሉ አስጨንቀውታል እኮና እንፈልጉትን ካገኙ በኋላ ያችን ህወሓት ስልጣኗን መቆጣጠር ነው ይፈልገውና በመግባባት ላይ በኮንሰንሰስ ላይ የተመሰረተ ስላልሆነ ይሄ ጉዞ የት ያደርሳል ነው አሁን ብዙ ሰው ስጋት ሊሆን የሚገባው የሚመስለኝ መሳይ ይቺ መርከብ በትግራይ ውስጥ ያለች በትግራይ እንደ ደሴት ብናይ ይቺ አሁን የትግራይ ጊዜያዊ አስተዳደር መርከብ ትቀዝፋለች ወይ ትራመዳለች ወይ ነው እየሰመጠች ነው ያለችው የሚለው ነገር በደንብ ማየት ያለባቸው ይመስለኛል ብዙ ግጭት ውስጥ ነው ያለችው እና አቶ ጌታቸው አሁን ይያሉ ያሉት እኮ ምንድነው መግለጫው ትላንት በሪፖርተር ላይ ነው ዛሬ ያየሁት አሬንጅመንቱም ልክ አይደለም ካለፈው ስህተት ደግሞ የተማረም አይደለም አሁን የብዙዎች ጥያቄ ምንድነው የህወሓት ይሄ 50 ሲደመር 1 የሚባለው ቀመር ጊዜ አስተዳደሩ ላይ እሱ አንድ ችግር ነው እና ስብጥሩ መሻሻል አለበት ፐርሰንቴጁ መሻሻል አለበት የሚል ነበር አሁን እየሰበሰቡ ያሉት ጀነራል ታደሰ ህወሓት ሰዎችን ከፍተኛ ስልጣን እየሰጡ ነው ያሉት እና ይሄ ጥፋት ማለማረሙ ሁለተኛው ነው ሶስተኛው ደግሞ ከቁብ ያልቆጠረው አቶ ታደሰ ጀነራል ታደሰ ቡድን ደብረጽዮን ቡድን የከምርጫ ቦርድ ጋር ያለውን ትርክ ነው መሰለኝ መጨረሻው ምን ይሆናል ምንድነው የሚሆነው አሁን እኮ የፕሪቶሪያው ስምምነትም ቢሆን እኮ አያድንም ከዛ በኋላ የፕሪቶሪያው ስምምነት እኮ መግቢያ ነው ወደ ሀገሪቱ ህግ መግቢያ ነው አይ በፕሪቶሪያው ስምምነት ብቻ ነው ግንኙነት የሚኖረን እኮ እሱባ አሁን የምንገናኘው ለሳ ነው ግን ምርጫው ስትገባ ወደ ሀገሪቱ መስመር እየገባ መመረጥ አለብህ ነው የሚባለው ያንን አልፈልግም አልመዘገብም ምርጫ ቦርድም ጋር አልመዘገብም እኔ እንደዚሁ በፕሪቶሪያው ስምምነት እያለ ነው ያለው እስካሁን መሳይ እና እንግዲህ ከአንድ ወር በኋላ ሌላ ደብዳቤ ይቀበላል ከዛ ደብዳቤ በኋላስ አብይ አህመድ እንደዚሁ ዝም ብሎ ሊያስተናግደው ነው ምርጫ ቦርድ ካገደ በኋላ ነው ወይስ ደግሞ ሊዘጋ ነው ለመዝጋት ቢሮ ለመዝጋት ሊሞክር ነው ምን አይነት ግጭቶች ይመጣሉ የሚለው ነገር ይልቅ ትልቁ ችግር ይሄ ነው የፕሪቶሪያ ስምምነት የሚፈርሰው እንደውም ቶታሊ የሚቀበረው በዚህ ጊዜ ነው መስለኝ የመጨረሻውን ያበቃ የሚችለው ከዛ ምን ይከተላል የሚለው ደግሞ ሌላ ችግር ነው መስለኝ ስለዚህ እንደዚህ አይነት የተሰነካከለ ነገር አድርገውታል ትግራይን ጉዳይና አይ ቲንክ የትግራይ ወጣት ህዝቡም በትኩረት ሊመለከተው ይገባል ይሄን ጉዳይ ይመስለኛል ገለታው ነገሮች የለየላቸው አይመስሉም ጌታቸውም ከዚህ አንፃር ተቃውሞ ቅሬታ ያቀርቡ የመጡበት ምክንያት ትግራይ ያለው ነገር ገና አላበቃም ገና ብዙ ቀውሶችን ወደፊት ልናይ እንደምንችል ፍንጭ የሚያሳይ ነው ማለት የሚቻል ነው ሌላው እንግዲህ ከዚህ ከፋኖ ትግል ጋር በተያያዘ ነው ቀደም ሲል በመነሻችን ያነሳናቸው አንዳንድ ነገሮች አሉ ተጋድሎ አሁንም ተጠናክሮ የቀጠለበት ሁኔታ በአንጻሩም የአብይ አህመድ አገዛዝ በድሮን ጨምሮ በከባድ መሳሪያ
በተለይ ንጹሃን ላይ ያነጣጠረ ጥቃት የሰነዘረ መሆኑን ሰሞኑን ስናነሳ የነበረ ጉዳይ ነው። ዛሬ በተለየ ሁኔታ ልናነሳ የምንችለው አንድ ቪዲዮ በማህበራዊ ሚዲያ ላይ በሰፊው ሲሰራጭ ነበረ። መምህራን ናቸው። መምህራኑ ላይ ኢሰባዊ የሆነ ድርጊት በመፈጸም ያንበረከኳቸው ሌሎች ጸያፍ ተግባራትን ያየንበት ቪዲዮ ነው። በእርግጥ ቪዲዮን እንዲህ አይተን ማውገዝ የሚገባን እንደሆነ ምንም ጥርጥር የለውም። ማን አደረገው የሚለው ነገር ቀጥሎ የሚመጣው ነው። መጀመሪያ ግን ድርጊቱ መወገዝ አለበት ነው። ነገር ግን ያንን ተከትሎ ደግሞ ብልጽግና መንደር አገኘሁ መምቻ ፋኖን ከህዝብ ልብ ውስጥ ለማውጣት እንዲህ አይነቱን ነገር ማራገብ አለብን ብለው ከግራ ከቀኝ ያሉበት ተጠራርተው ይህንን ጉዳይ ሲያራግቡት ነው ያሉት። ለማንኛውም እስቲ ቪዲዮውን ተመልክተኳል? አዎ ቪዲዮ በማንኛውም ሰብአዊነት የሚሰማው ሰው ሊያወግዘው የሚገባ ነው። ከዛ ባለፈ ግን ፖለቲካዊ ትርጉም ተሰጥቶት የተለያዩ መገለጫዎችና ሐሰተኛ ነገሮች ታክለውበት ፋኖን ለማሳጣት የተሄደበት ርቀት ምንጩንም መነሻውንም ስለምናቀው ግዴለም እናንተም ጋር ያለውን ነገር ጎርጉረን ልናወጣ እንችላለን። መስታወት ቤት ሆናችሁ ድንጋይ ትወራወሩ ብለን ላሽ ለመስጠትም እንሞክራለን። ለማንኛውም እንዴት አየው ገለታው? የመጀመሪያው ነገር እሱ ነው መሳይ። አስተማሪ አንበርክከኝ እንጂ አስተማሪን አላንበረክክም ምንም ቢያጠፋ መሳይ። አስተማሪ በጣም በአንድ ማህበረሰብ ውስጥ በእውነት በጎውን ሁሉም ያሳየ ነው። አይን ማለት ነው፣ የማህበረሰብ አይን ማለት ነው። እና ይሄንን አካል መንካት ጋዋኑን እንዳደረገ አስተማሪ መሆኑ እየታወቀ ማንገላታት በእውነት ህብረተሰቡን በአጠቃላይ ይጎዳል። እና እኔ አስተማሪ ሲነካ በጣም ነው የሚሰማኝ በእውነት። ሌላው እንደ ሁለተኛ እንደ ሶስተኛ ለማድረግ ሳይሆን ግን አስተማሪ መከበር አለበት። በምድራችን ውስጥ በከፍተኛ ችግር ሆኖ የሚያስተምር ነው መሳይ። እየተራበ የሚያስተምር ነው፣ እየተጎዳ የሚያስተምር ነው። እኔ ያሳዝነኛል አስተማሪ መሳይ፣ በጣም ነው የሚያሳዝን። ኑሮ በጣም ከአፄ ኃይለ ሥላሴ ጀምሮ ቁልቁል ሄዶ ዛሬ በምግብ ለስራ የታቀፈ ነው። ጉልበት ስራ የሚሰሩ አስተማሪዎች ብዙ ናቸው፣ ያታወቀ ብዙ እየሰሩ ቤተሰባቸውን እየደጎሙ የሚያስተምሩ ናቸውና እነሱ ላይ ማናቸውም ይሁን የሚፈጽመው በደል በህብረተሰብ ላይ የተፈጸመ በደል ነውና ይሄ ጉዳይ በቀጥታ በፋኖ አመራር ውስጥ አልፎ ትዕዛዝ ተላልፎ ይሆናል ብዬ አላምንም። ግን እዛ ውስጥ ባሉ አደረጃጀቶች ውስጥ የተፈጸመ ነገር ከሆነ ይሄ መጣራት አለበት መሳይ። ማንንም መማር የለብንም በዚህ ጉዳይ ላይ። ማንንም ይሁን እንዲህ አይነት ወንጀል ሲፈጽም ይወገዛል። በጣም ከባድ ወንጀል ነው። ስለዚህ ፋኖ ይሄን ጉዳይ ማጣራት አለበት። ግልጽ የሆነ መግለጫ ማውጣት አለበት። በጣም ግልጽ የሆነ እንደውም የተጎዱት ሰዎች ኢንተርቪው መደረግ አለባቸው። ማን እንደዚህ እንዳደረጋቸው ማን እንደሚያጉላላቸው ራሳቸውን መናገር ይኖርባቸዋልና እኔ እንደው እንደዛ ነው የታየኝ መሳይ። በምንም አይነት ግን ይህንን ወንጀል የሚፈጽሙ ሰዎች በእውነት አንደኛ በቪዲዮ ዘመኑ ጥሩ ዘመን ነው፣ ምስላቸው ይያዛል፣ ፎቶአቸው ይያዛል እና መጠየቃቸው አይቀርም። ሁላችንም ግን ኢትዮጵያውያን በሙሉ ልናወግዘው የሚገባ ነው። ፋኖ መግለጫ ሊያወጣ ይገባል የሚል እምነት ነው ያለኝ። ገለታው እንግዲህ እኔ ጉዳዩን እንዳየሁት ወዲያውኑ ዋና ለሚባሉት የፋኖ መዋቅሮች አግኝቻቸው ነበረ። አብዛኞቹ ስለዚህ ጉዳይ ባይተዋር ነው ታውቁትም። እንዳልከው ከላይ በመመሪያ ተላልፎ እንዲህ አይነት ነገር አድርጉ የሚል ነገር በፍጹም የለም፣ ሊኖርም አይችልም። እንኳን አይደለም መምህራንን ቀርቶ ሊገሏቸው የመጡትን የብልጽግና ወታደሮችን መሳሪያቸውን ተቀብለው ልብሳቸውን ቀይረው አጥበዋቸው ምግብ አብልተው የሚሸኙ ሰብአዊነት ፋኖች ጋር እንዴት በሽ እንደሆነ በየጊዜው የሚመሰከርበት ሁኔታ ነው ያለው። እንዲህ አይነት ጭካኔ አይተናናቅም። ተደርጎም ከሆነ ግን እንዳልከው መዋቅሩን የዝ ሰንሰለቱን ሳይጠብቅ ታች ያለ ወይ የአንድ ምንድነው የጎጥ አለቃ ወይ እንደዚህ አይነት ነገር ሊፈጽም ከቻለም ይሄን ነገር መርምረው በአስቸኳይ እርምት እርምጃ መውሰድ አለባቸው። ከዛ ባለፈ አንድ መካድ የሌለብን ነገር የብልጽግና ፋኖችን መኖራቸው ነው። በቅርቡ ታስታውሳለህ የኮሚሽኑ የምክክር ኮሚሽኑ ኮሚሽነር እኛ እየተነጋገርን ያለነው አጀንዳ እየተቀበልን ያለነው ከፋኖች አይደሉም፣ በክልል ውስጥ ያለ አንድ ሌላ ታጣቂ ነው አሉ። ስለዚህ ሆነ አለ ማለት ነው። ፋኖች ያልሆኑ ግን መንግስት ያደራጃቸው ሊሆኑ ይችላሉ፣ ብቻ የተለዩ ፋኖችን ወይም ታጣቂዎች አሉ።
ይሄንን ያደረገው ማን ነው የሚለው በደንብ መመርመር አለበት። ከዛ ባለፈ ግን አጋጣሚውን አገኘው ብሎ ራሱ ጋር ያለውን ጉድፍ ደብቆ ይሄንን ጉዳይ ሲያራግብ የዋለ በጣም ከያቅጣጫው ብዙዎችን አይተናል፣ ታዝበናቸዋል። ዘቅዝቆ የሚገድል ሰሞኑን እኮ ነው እናንተም በደንብ ፎቶግራፉን አደብዝዘን እያሳየን ያወገዝ ነው። በአህያ ላይ አስክሬን ጭነው እየተሳለቁ ፎቶ እየተነሱ እንዲህ አይነቱን ነገር የተሸከመ እንዲህ አይነቱን ነገር ማጋለጥ ያልፈለገ አንዳንድ የሚዲያ ተቋም ስለዚህ ስለ ሰሞኑ ስለ መምህራን መንበርከክ ቀኑን ሙሉ ሲያላዝኑ መዋላቸውን ስንመለከት ምክንያታቸው ከጀርባ ለምን ይሄን እንዳደረጉት ይገባናል። ለማንኛውም ይሄ ነገር በመሰረቱ የሚወገዝ ተግባር ነው። ፋኖች አጣርተው መግለጫ መስጠት አለባቸው። ይሄ በድሮን የተጀመረ ፋኖን እናዳክማለን ብለው የጀመሩት በዚህም በፕሮፓጋንዳም በዚህም ግንባርም ፋኖን ከህዝብ ልብ ውስጥ እናስወጣለን የሚል የአብይ አህመድ ስትራቴጂ አለ። ይህንን ፋኖች በደንብ ተረድተው በሁለቱም ግንባሮች በጦር ግንባሩም በፕሮፓጋንዳ ግንባሩም ይሄ ያገዛዙን ጥቃት መመከትና በመልሶ ማጥቃት የበላይነቱ መያዝ ይገባቸዋል። ለዚህም ግልጽ የሆነ መግለጫና አቋማቸውን ሊያሳዩ ይገባል የሚለው ነው። መንግስት ራሱ በተለይ አብዛኛውን ነገር ራሱ ያደርግና ህብረተሰቡ በፋኖ ላይ ጥያቄ እንዲኖረው ጥርጣሬ እንዲኖረው እንዲጠላቸው ለማድረግ እንደዚህ አይነት ዘዴዎች ሊጠቀም ስለሚችል በተለይ ተጎጂዎችን ወደ ሚዲያ እንዲመጡ በማድረግ ሲያሰቃያቸው የቆየው ማን እንደነበረ እንዲናገሩ በማድረግ እውነቱን ማውጣት ተገቢ ነው። ፋኖም አቋሙን ግልጽ ማድረግ መቻል አለበት። በተለይ በመምህራን ላይ መምህራን ጠባቂ እንደሆነ ነው። መምህሩ ራሱ ፋኖ አይደለም እንደ አማራ ክልል ውስጥ አሁን የተጎዳ ከሁሉም የተጎዳ ማህበረሰብ መምህር ነው እንደምታውቀው እና ስለዚህ እሱም መምህሩም ራሱም ፋኖ በሆነበት ምድር ለብቻው ተነጥሎ እንደ አንድ ገዢ መደብ ታይቶ እንዳሰቃይ ህብረተሰብ እንደሚያሰቃይ ታይቶ የሚቀጣበት ነገር አይታየኝም። በፋኖ የለም። ስለዚህ ይሄ ጉዳይ መጋለጥ ይኖርበታል። እናንተ የተጎዳችሁ መምህራን እባካችሁ ራሳችሁን ብቅ በሉና እንደው ለመሳይም እዚህ ለወንድሜ መሳይ ወይም ደግሞ ለአንዳንድ ሚዲያዎችም ጠቁሙ። እንደው ድምጻችሁም ተቀይሮ ቢሆን ይሰማ። በሆነ ቴክኖሎጂ ነገር መቀየር የሚቻል ይመስለኛል። መልእክትም ማስቀምጡለት። እንደዛ በማድረግ አጋልጡ ማለት ነው የምወደው መሳይ። ገለታው እንግዲህ ዛሬ ሌላ የሰማነው ነገር የአዲስ አበባ የታክሲ አስከባሪዎች 20 በመቶ ከገቢያቸው ለመንግስት እንዲሰጡ ወይም ደግሞ ገቢ እንዲያደርጉ መመሪያ መውጣቱን የሚገልጸው ዜና ነው። እነዚህ የታክሲ ደንብ አስከባሪዎች ላይ በተከታታይ የመጣ ያለው ጫና ከምን የመነጨ እንደሆነ ሊገባን አልቻለም። ምናልባት የአዲስ አበባ ታክሲ አስከባሪዎች ከዚህ ከነጻነት ትግሉ ከእንቢተኝነቱ ጋር በተያያዘ ፊት ለፊት የሚገኙ በጣም ጠንካራ ኃይል ናቸው ተብሎ ስለሚታመኑ ነገ ከነገ ወዲያ ሊቀሰቀስ የሚችለውን ህዝባዊ እንቢተኝነት መምጣቱ አይቀርም። ተፈርቶ የሚቀር ነገር አይደለም። አገዛዙ በራሱ ጊዜ ህዝቡ ፍንቅል አድርጎ እንዲወጣ እየገፋፋው ነው ያለውና ለማንኛውም ነገ ከነገ ወዲያ መምጣቱ ለማይቀረው ህዝባዊ እንቢተኝነት እንደነዚህ አይነት የታክሲ ደንብ አስከባሪዎች ጋር ያለው ኃይል ያስፈራዋል። በአንድም ይሁን በሌላ ማዳከም አለበት። ብዙ ነገሮችን እያደረገ ነው። በሌሎች እንዲተኩ የወጣውን መመሪያ ሰምተናል። አሁን ደግሞ ከገበያቸው 20 በመቶ ለአዲስ አበባ ከተማ አስተዳደር እንዲሰጡ መመሪያ መውጣቱን እንሰማ ነው። ገለታው እንዴት አየሁ? አውቃቸዋለሁ። አንዳንዶቹን አውቅ ነበር። እንግዲህ ምናልባት ያው ይቀይሯቸዋል እስካሁን እንጂ ጥሩ ትንታግ የሆኑ ወጣቶች ነበሩ። እዛ ባልደራስ በነበርን ጊዜ ያው የፓርቲ አባልም ለመሆንም ሳይሆን አጠቃላይ አዲስ አበባ ለውጥ ይፈልጉ ስለነበረ በተለያየ መንገድ እናገኛቸው ነበር አንዳንዶቹን እና መንግስት በጣም በጥንቃቄ ነበር ያያቸው የነበረው። እንዳልከው ትንሽ ስብስብ ነገር ሲያይ አዲስ አበባ ወጣት እንደው አምስትም ሲሆን እንኳን ተወውና እንደዚህ አይነት መዋቅር ፈጥሮ ዝም ብሎ አምስት ሆኖ ሲሄድ እኮ ሰላይ እኮ የሚልኩበት እኮ ከተማ እኮ ነው አዲስ አበባ። ዝም ብሎ አምስት ሆኖ 10 ሆኖ ከተሰባሰቡ ማህበር ካላቸው ማህበራቸው ምን እንደሚሰሩ ማህበራቸው ውስጥ ጥዋ ከገቡ ወጣቶች ጥዋው ውስጥ ምንድነው የሚያወሩት ሲሰባሰቡ የሚባልባት ከተማ ናት። እና እንደዚህ አይነቱ ስብስብ ደግሞ በጣም የቆየ ሴራ ነበረበት መንግስት። አንድ በኩል ልጆቹ የለፉበትን የተገኘችውን ገንዘብ ደግሞ እንትን አድርገው አጠራቅመው ትንሽ ካምፓኒ ነገር ፈጥረው ስራ ነገር እንዳይፈጥሩ ይበዘብዟቸዋል። አሁን ደግሞ ይሄ 20% ታክስ ደግሞ ተመልከተው በጣም ከፍተኛ ገንዘብ ነው። 20% ማለት እንዳያድጉ ያደርጓቸዋል ማለት ነው።
አሁን የነሱ ትልቅ ዓላማ የነበረው እየሰፉ ሄደው የሆነ ትላልቅ ካምፓኒዎች ኢንቨስት አድርገው ገንዘባቸውን ኢንቨስት ያደርጉ ስራ ያጡ ልጆች ወደ ስራ እንዲገቡ ነበር። ያን ማድረግ አይችሉም ማለት ነው። እንግዲህ በእጅ አዙር መንግስት 20% ብዙ ነው በጣም በ20% ከመቶ 20% እነሱስ የሚያገኙት እንትናት ብለህ ነው። እዛ ታክሲ ከሚያገኙ ድሆች ላይ እየለቃቀሙ ነው የሚያገኙት። እዛ ላይ አበልም ደግሞ አለ ይወስዳሉ። እዛ ፀሐይ ሲመታቸው አሉ ልጆች እና የሚያሳየው አንደኛ ድርጅቱ እንዳያድግ ነው ማለት ነው። እንግዲህ እንደውም መንግስት ሊደጉመው የሚገባ በትሬኒንግ በስልጠና አንዳንድ ደግሞ ምክሮች በመስጠት የኢንቨስትመንት ምክሮች በዚህ ላይ ኢንቨስት አድርጎ ያገኛችኋትን ገንዘብ ሳታባክኑ እዚህ ላይ አድርጎ እኔ ቦታ ሰጣችኋለሁኝ እኔ ይሄን አደርግላችኋለሁኝ ማሽን ደግሞ ለምሳሌ ከልማት ባንክ ከምን ጋር በማስተሳሰር ወጣቱ ራሱን እንዲችል እንደማድረግ እንዳያድጉ መከርከሚያ እኮ ነው። የ20% መከርከሚያ ነው መሳይ እንዳያድጉ ለእድገታቸውን ለማቆም ነው አንዱ። ሁለተኛው ይሄ የሚያዘዋውሯቸው እንግዲህ ያው አንድ አመራር ትንሽ ሲቆይ የተወሰነ ጊዜ ሲቆይ ስር ይሰዳል እና ያ አሁን እንዳይኖር ቶሎ እየፈወዙ ለበለው እንግዲህ ቶሎ እየቀያየሯቸው መናበብ እንዳይኖር እንዳይነቃነቁ ሌላ ጥያቄ እንዳያነሱ አዳዲስ የመጡት እነዛ የመጡት ልጆቻችን የተወሰነች ጊዜ ተጠቅመው ገንዘባቸውን አጠራቅመው ብቻ እንዲሄዱ የማድረግ ነውና የአዲስ አበባ ወጣት መንቃት መቻል አለበት መሳይ። እንደው ዝም ብሎ ረጅም ጊዜ በዚህ መንግስት ስር መቆየት ብዙ ዋጋ አስከፈለው ወጣቱን በተለይ ቤተሰቦቹንም እናቱንም ሳይጦር መሳይ አባቱን ሳይጦር ደግሞ አብዛኛው የሚያሳዝንህ ነገር አዲስ አበባ ውስጥ የጡረተኞች ልጅ ነው። ምክንያቱም እሱን ሲያደርሱ ጡረታ ላይ ወጥተዋል ቤተሰቦቹ መንግስት ሰራተኞች አባቱም እናቱም አንድን ወጣት 20 ዓመት ላይ ያደርሳል እንግዲህ ወላጅ አይደለም። ከዛ በኋላ እኮ ያ ልጅ እኮ መሄድ አለበት ዩኒቨርሲቲ ገብቶ ምናምን ስራው መስራት አለበት። እዚህ ስራ ስለማያገኝ የጡረታ ገንዘብ እየበላ ነው ቁጭ የሚለው ወጣት አዲስ አበባ ውስጥ እንደመጦር ከቤት እንዳይወጣ አድርጎታል። ይሄንን ስርዓት ተባብሮ ነው መታገል አለ ሀገሩ መለወጥ ነው። ህዝባዊ እምቢተኝነት ያልከው ለውጦ ስራ የሚያስይዘው የሚያሰማራው ማሰማራት እኮ ከባድ ይሄን ያልከባድ አይደለም። እንደውም እኮ ብዙ ስምሪት ያለበት ሀገር እኮ ዳ ስለሆነ ብዙ ስራ ይጠይቀናል። ብዙ መስክ እኮ መፈጠር ነበረበት አዲስ አበባ በጣም ብዙ። እዚህ ኮሪደር ላይ የወጣ ኢንቨስትመንት የአዲስ አበባ ወጣት ወይ በጣም ብዙ ፋብሪካዎች በአዲስ አበባ ዙሪያ ሊያሰራ ይችላል ነበር። ብዙ ትላልቅ ድርጅቶችን በዛ ውስጥ ተቀጥረው ወጣቶች ራሳቸውን ችለው ቤተሰቦቻቸው እንዲያግዙ ይደረግ ነበር። ምንም ገንዘብ ሳይኖርህ በኮሪደር ሰርቼልሃለሁ ኪጂን በኪስ ላይ አድርገህ ዘና በል ሲለው ወጣቱን ይሄ ቀዳሚ ጉዳይ አይደለም። ምን ኖሮኝ ነው የዘና ምለው የሚል ነገር እኮ መከተል አለበት። ምን አለኝ ምን ስራ አለኝና ነው እጄን በኪስ ያድርገው በዚህ በወክ ማረገው ሳይክል ምንም መግዣ ምን ገንዘብ አለኝ በመሰረቱና ነው ሳይክል መንጃ ይዘገጀልኝ ለኔ የሚል የቅደም ተከተል ጥያቄ የሚያነሳ ትውልድ መሆን መቻል ያለበት ይመስለኛል መሰለኝ። ገለታው እያጠናቀቅን ነው። እንደው በመጨረሻ ካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ ከዚህ ዓለም በሞት ተለይተዋል። በ88 ዓመታቸው በሞት መለየታቸውን እንግዲህ ቫቲካን አስታውቋል። በዚህም ከ1.3 ቢሊዮን በላይ የካቶሊክ እምነት ተከታዮች በመላው ዓለም ሀዘን ላይ ነው ያሉት። ያው የእሳቸው ሰብአዊነት በተለያየ ሀገራት የሚያደርጉት ከሰው ልጅ ጋር የተገናኘ ብዙ መልካም ነገሮች አሉና ያ የደረሳቸው ሁሉ የሌላ እምነት ተከታዮች ጭምር ነው በሞታቸው ሀዘኑን እየገለጸ ያለው። ለማንኛውም እኚህ ታላቅ አባት በ88 ዓመት መሞታቸውን ተገልጿል። እንግዲህ ከዛ ጋር የተያዘ የዓለም ትኩረትም ሰሞኑን ወደ ቫቲካን ሆኗል። ያው የቀብር ስነ ስርዓታቸው እስኪፈጸም እኔ በቀደም ታመው ነበር በጣም እና ትንሽ ደግሞ ያገገሙ መስሎኝ ነበረ። ዛሬ ጠዋት እንደዚህ ድንገት ነው የሰማሁት አንድ ሰው አረፉ ሲል ተሰማኝ። እንግዲህ የምድራችን አንድ ታላቅ ሰው ናቸው። የካቶሊክ ቤተክርስቲያን እንደሚታወቀው የክርስትና እናት ነው የምትባለው። ብዙ አብያተ ክርስቲያናት ከሷ ነው የወጡት። በሪፎርም መልክ በምን ይሆን ፕሮቴስታንቱ ከዛ ነው የወጣው እና የዚች ቤተክርስቲያን የዚች ታላቅ ቤተክርስቲያን አገልጋይ ናቸው የሞቱት። እንግዲህ እግዚአብሔር ነፍሳቸውን በአጸደ ገነት ያኑር ነው የሚባለው። ሌላ ተተኪ ይመጣል። እንግዲህ አዝኛለሁ እንዳንድ ኢትዮጵያዊ እንዳንድ ያው ገለታው እንዳልከው ነው። ታመው ነበረ። ያው የኒሞኒያ በጣም ጠንከር ያለ ከበድ ያለ የኒሞኒያ
መተንፈሻ አካላቶቻቸው ላይ በተፈጠረ ችግር ምክንያት ለ50 ከዛ በላይ ቀናት ሆስፒታል ቆይቶ ነበር። ተሽሏቸው መጥተው እንደውም የፋሲካ ዕለት ውድለት ማለት ነው ንግግር ሁሉ አድርጓል። ያው አቅማቸው የተዳከመ ቢሆንም ነገር ግን ወጥተው ዘውትር እንደሚያደርጉት ለመላው የእምነቱ ተከታዮች በመላው ዓለም በቴሌቪዥንም ለሚከታተሉ በሙሉ እንኳን አደረሳችሁ ብለው በነገራችን ላይ ብዙ ጊዜ በአማርኛም ቋንቋ ይገባል መልእክቱ እንኳን አደረሳችሁ የሚለውና በመላው ዓለም ነው በተመረጡ ቋንቋዎች በብዛት የዓለም ሕዝብ በሚነጋገርባቸው ቋንቋዎች ነው እንኳን አደረሳችሁ የሚሉትና ይህንንም መልእክት አድርሰው ተገቢውን የሆነ ሃይማኖታዊ ስነ ስርዓት አከናውነው በመሃላቸውም በተሽከርካሪ መኪና አልፈው ከጨርሰው እንግዲህ ገብተው ሰኞ ጠዋት ነው እንደተባለው ከሆነ በስትሮክና የልብ ህመም ነው በልብ ህመም ምክንያት ድንገት ህይወታቸው ማለፉ የተነገረው። ለማንኛውም እንዳልከው ለመላው የእምነቱ ተከታዮችም እንደዚሁ በሰባዊነታቸው እሳቸውን ታላቅ አድርጎ ለሚያከብሩ በሙሉ መጽናናትን እንመኛለን ማለት ነው። በጣም አመሰግናለሁ ገለታው፣ ጨርሰናል። እኔም በጣም አመሰግናለሁ መሳይ። መልካም ጊዜ እንደገና። ተመልካቾቻችን የዛሬው የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁን ለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።